ያልፈቀደውን ነገር እኔ ምን ብዬ ነው ዝማረገው? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። አዎ እንዳትመጪ ወደዚህ። ድንኳን አለ የለም ለምደው ትልቅ ነው ግቢያቸው። የባራምባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም ግቢው ራሱ አስቡ። አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮንዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልክ የለም አንተና ያብሳላት ኤደን አንድ ይኸው አሞራው ልክ የለሃል። መረጃውን የፈለግነው ልክ የለሃል። ሌቭል 36 አሞራው ልክ የለሃል። ስለገባ ስላየ ሰሞኑንም ኢንስታግራም ላይ ስለነበርክ ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደሚል ነገር ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው፣ ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ይሄን አንዴ ታንክ ዩ አንዴ። ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልክ የለሃለሁ። ሞዴሬተርም የላኩልህ ነው አሞራው። ሌላው ምንድነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴ ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ይሁንዬ የኔን ጥያቄ አንድ ነገር የቲና ጓደኞች የእኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን እኔ ቦሌ አካባቢ ነው የምኖረው ዮኒ እና ፈልጋ እዚህ ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟች ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም ዮኒ። ገባህ ለባባሌ? ሌላ ዚባዚን ኩስ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዛ የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለእኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩት እና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ ጽሁፍ አይቼ ነው ሌላ እዚህ ጋር የተላከ። እሺ እና ይሄ ነው ሌላ ዚባዚን ነው እንደምታወሪው አይደለም መብቴ ነው የሆነ ጥያቄን እኮ አንተ ለማስመለስ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች። አንተ ጠይቀልን። እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ። እኛም ደግሞ ስንጠይቅ የምትይን ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን። እሱን አይደለም አሁን በቢዝነስ ተገናኛችሁ። ያበኳት እኮ አጭር ጊዜ ነው ከመጣች እኮ ኦልሞስት 3 ወር ሊሞላት ነው ቲና። ኦኬ የዴዚ ናት ነች ምናምን ብለው እንትን ወይ እሷ ናት እንዴ ምናምን ብዬ ነው። ኦኬ ስለዚህ በቢዝነስ ተተዋወቃችሁ፣ ቀብር ሄዳችሁ ቤት ፈልጊላት የካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም ስልክ እንትን በይ ምናምን አሉኝ እና በዚህ ነው ስልክ የተቀያየር ነው እንደውም። እሺ ሞቷን ማን ነገረች? ከእሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምኗን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ለአንቺ የነገሩሽ? ሚዲያ ላይ ሰማሁና ቀን 6 ሰዓት መሰለህ ሐሙስ ዕለት 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል። ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ። ከዛ ለዛ ለጓደኛ የደወልኩለት ስደውልለት ምን ላይ አየሽ? ቲክታክ ላይ ምኑን አርፋለች ምናምን የሚል የሀዘን ምናምን ውሸት ነው የመሰለኝ። ከዛ ደነገጥኩኝና ያ ጓደኛዬ ጋር ደወልኩለት። ስለ ምንድን አላነሳም። ሁለተኛ ዙር ስደውል ምንድን ነው የምሰማው ነገር እንደዚህ ስለ ጊዜ አዎ አለኝ።
የት ነህ አልኩት እሱን። ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው። በእንትን በህግ አስክሬን ተመርምሯል እዛ። አዎ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደለ? ምክንያቱም ነገ ካሜራ ከፋች ብትል የሆን እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ አልተጠየቅኩም። ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው። ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮኸው? አልገባኝም። ሳበራ እንደዚህ ነው ጸባይ። አበው ዮኒ ከነ አድ ሳምቲንግ እኔ እኮ በስርዓት እያናገርኩች ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ለራስ እነሱ ነዋ። እኔ ጋ አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው ማወራ። ስለዚህ ተረጋግተሽ ዮኒ ጅንን ጎ ርስ ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺሰይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። እሱ ጋር ኢንኮንሲስተንሲው እንዳለ አንድ ነገር ጅንን አንድ ነገር ላስረዳ ወንድሜ። ስልኬ ይሄ የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለ እና ስልክ ቁጥሬ እዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። 1 ሰዓት ከምናምን ነው ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይህንን ነው ጥያቄያችን። ፖሊስ እኔ ምን በቤነበረ እሱን ፈልጌ ለእናንተ ጅንኑ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው ያለ ኖ እኮ ሺ ሰድ ፖሊሶቹ ጋር አለ እኮ አለች እኮ ዮኒ ኢፍ ዩ ሲ የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምናምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄን ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየቁኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ልጠይቅ። ትጮኻለች። ወደ ጸብ ነው ተመልሼ የጠየኳት። አንድ ጥያቄ ልጠይቅ። ጠይቁኝ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉ ቁጭ ብለው ወደ 900 ሰው 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አረኩኝ። ጽሁፈቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ 1 ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና
ለያቺ ደግሞ ምን አሉችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው። እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? ስለምትወስደው ነው እንጂ እኮ ጠይቄያታለሁ። ቆይ አንዴ አብሳላት እንዴት ነው ማታውቂው ሰው የሚነግርሽን የምትይ ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። ሚኪ አከብረሃለሁ። ያው የጠየቀኝ አርባ ስንት ነው ያልሽው? 44 የሚጀምረው 41 አይደለም። አይመለከታችሁም ባይነኝ እኔ ሁሉንም ማስወረድና አይደለ እንዴ? እና ለምን ፖሊስ ሪፖርት ቢኖር ደዝንት ሜክ ሴንስ? ይሄንን ለምን አዳፕ ያደርግ? ውሸት ነው ለእኔ። ምንድን ነው መሰለ፣ እኔ በእሷ የማየው ምንድን ነው፣ እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ያለሁት ስንቱን ስልክ ግራ ገባኝ እኮ። ጎሄድ አውሩ አንዴ። ይኸውልህ እኔ ግራ ያጋባሽኝ ምንድን ነው፣ ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚቱ አደረገች፣ ላይክ ድምጿ እንዳይሰማ አደረገች። ዩሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል ስለሆነ ለማንም ሻየሁን እንደዚህ ነው የሚያወሩት። 2 ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ በቅጨልጫት 2 ስልክ ነው ያለኝ ወንድሜ። አሜን ሲያት አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃጓር ጋር አውርቼ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ፣ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ። ላውራት ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ 30 ሰው ሲሆን በቃ ትደነቁራለች ልጅ። ገባ? you got like different questions from all over. ሌሎቻችሁ ረዱና እንወርዳለን፣ ግን ጥያቄያችንን መመለስ አለብን። ማርያምን ያልፈታም ይሄን ነገር ማርያምን ነው የምነግርህ። እሱ ታዩ በእናትሽ ፕሊዝ። ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ አስገባለሁ። አንተ በአሜሪካ ክራይም ነው የምታየው። እሺ ሌሎቻችሁን ከዚህ በኋላ ያለውን በደንብ አዳምጡ፣ በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬ እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ትውቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷል። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ይሄ ቤተ ክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ነበሩ ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚውት ነሽ ሄደ። አቤት ምን አልከኝ? ሆኔ እስማሚ አራር ሙረበሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው። ዮኒ 92 ዓመት ምን ትልቅ ሰው ናቸው። ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው?
እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናችሁ። ስለዚህ አንቺ ሄጄ ቀብር ያለው እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይነት ነገር ትልቅ ሰው ናቸው። 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንትን ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ ቤተሰብ